ሰላም ጤና ይስጥልን እንዴት አላችሁ ጸጋዬ አሰፋ ነኝ ከመለቅ የትዳር ማማከርና ማሰልጠኛ ማዕከል ይሄ ደግሞ ትዳርን በመምራት በ41ኛው ክፍል ተገናኝተናል እስከ መጨረሻው ድረስ ተከታተሉ ከዚህ በፊት የነበሩትን ከ1 ጀምሮ እስከ 41 ያሉትን ሁሉንም ብትከታተሉ በጣም ብዙ ነገር ታገኙበታላችሁ ብዬ አስባለሁ ቪዲዮውን ደግሞ ያገባች እህት ካለሽ ወንድም ካለ ዘመድ ካለ እናት ካለሽ አባት ካለሽ ይሄን ቪዲዮ ላኩላችሁ ይሄ ትዳርን በመምራት ጥበብ እስከ 60ኛው ድረስ እስከ 100 ለመሄድ ሐሳብ አለን እግዚአብሔር ቢፈቅድ ነገር ግን እስከ 60 ድረስ እግዚአብሔር እንደፈቀደ እንደና ሐሳብ አስተያየታችሁን አይተን ወደዛ እንቀጥላለን ዛሬ ደግሞ በ41ኛው ክፍል ትዳርን በመምራት ጥበብ ምናየው ክፍል ስነ ምግባርና ትዳር ስነ ምግባር እንግዲህ በጣም መሰረታዊ ለአንድ ማህበረሰብ ለአንድ ሀገር ለአንድ ትዳር በጣም ወሳኝ እንደ ሰው ራሱ እንደግል ለአንድ ሰው መሰረታዊ በህይወት ዘመኑ ከሚያስፈልጉት ትልቅ ነገሮች አንዱ ስነ ምግባር እንግዲህ ስነ ምግባር ያላት ሴት በምን ትታወቃለች ስነ ምግባር ያለው ወንድ በምን ያስታውቃል ስነ ምግባር ለሁሉም ሰው የመጀመሪያም የመጨረሻም ለሀገር አይደለም በነገራችን ላይ ለፐርሰናል በግል ለሰው ራሱ ይሄን ቪዲዮ ለምትከታተይ ላንቺ ይሄን ቪዲዮ ለምትከታተል ላንተ አግባም አታግባም ለኔም ለናንተም መሰረታዊ ከሚያስፈልጉን ትልቅ ነገሮች አንዱ ስነ ምግባር ከሌለ መጀመሪያ መስጎዳው ራስን ወደ 30 ክፍል ከፋፍለናቸው ያመጋገብ ስነ ምግባር ያካሄድ ስነ ምግባር ያለባበስ ስነ ምግባር የስና ስነ ምግባር ያሰሪ ስነ ምግባር የሰራተኛ ስነ ምግባር የአባት ስነ ምግባር የእናት ስነ ምግባር የሚስት ስነ ምግባር በደንብ በሰፊው እናይባቸዋለን እስከዛ ድረስ ግን የሚስት ስነ ምግባር ምን መምሰል አለባት ሚስት ስነ ምግባር ግዴታዋ ነው ወይስ መብቷ ነው ቢኖርም ባይኖርም የሚባል ነው ወይስ ግዴታዋ ነው ልጆች ስነ ምግባር ያላቸው ልጆች እንዲሆኑ ምን ማድረግ አለባቸው መቼም አባት ስነ ምግባር ሳይኖር ልጁን ስለ ስነ ምግባር አታስተምሩ እናት ስለ ምግባር ሳይኖራት ስለ ስነ ምግባር አታስተምራትም እኔ ስነ ምግባር ሳይኖረኝ ስለ ምግባር ለሰው አላስተምርም መጀመሪያ አለኝ ግን ማለት አይደለም በጣም ብዙ የሚቀሩኝ ነገሮች አሉ ነገር ግን ስነ ምግባር የመጀመሪያውም የመጨረሻውም ነው አንድ ሴት ስነ ምግባር ካላት ስነ ምግባር ያላት ልጅ ይኖራታል አንድ አባት ስነ ምግባር ካለው ለልጁ ስነ ምግባር ያስተምራል ስነ ምግባር የሌለው አባት ለልጁ ምን ስነ ምግባር ያስተምራል ምን ማለት ነው ስነ ምግባር ራሱ በተለይ በዚህ ዘመን የምታዩት ስለቃሉ በጣም ይቅርታ የምታዩት ጋጠው ከምን ይመጣል ፈጣሪና ለመፍራት ችግሩ እዚህ ጋር አንድ ሰው የሆነ የሚገዛለትና የሚፈራው አምላክና ጌታ ከሌለው ከዛ በኋላ የሰውን ማፈርናስ ለሰው መገዛት ሰው ፍለፊት ስነ ምግባር ማሳየት ወይ ደግሞ ለራሱ ስነ ምግባር አይኖርም ለምን የሚፈራውና የሚገዛለት የሚኖርለት አንድ ነገር መኖር አለ መጽሐፍ ቅዱስን የሚቀበል ከሆነ እንደ መጽሐፍ ቅዱስ ቁርአኑን የሚቀበል ከሆነ እንደ ቁርአኑ በእስልምናውም ስነ ምግባር አለ በክርስትናውም ስነ ምግባር አለ እዚህ ምድር ላይ በቃ የትም ዓለም ላይ ሄዱ በተለይ ጃፓኖች በዚህ ይታወቃሉ ተሳስተ እንኳን አውቀ የመታኸውን አይደለም አውቀ የገጨውን አይደለም ተሳስተ የገጨውን ሰውዬ ተንበርክኮ ይቅርታ ይጠይቃሉ ከልጅ እስከ አዋቂ ትንሽ መንገድ ላይ ካለው እስከ ትልቅ ዲፕሎማት ባለስልጣን ትንሽ ነገር ካጠፉ ሳያውቁ አጥፍተው እኮ ነው አውቆ አጥፍቷል ሳያውቁ አጥፍተው ሄዶ ይቅርታ ይጠይቃል አውቆ አጥፍቶ አይደለም እዚህ ሀገር አውቆ አጥፍቶ ይቅርታ ይጠይቃል ሳያውቅ አጥፍቶ አይደለም አውቆ አጥፍቶ ራሱ ይቅርታ ይጠይቃል እስከ 5 ሰዓት ሲጠጣ ብሎ ገብቶ ማታ ሲገባ ሚስቱን ይቅርታ ይላል የኡነት ዛሬ እንደ ቀልድ የምናየው ነገር ነው ግን እስከ ሌሊቱ 8 ሰዓት 9 ሰዓት ሲጠጣ ገብቶ መደደ ይሆን ይሄ የሰው ሳይሆን የእንስሳ ባህሪ ነው እንግዲህ ሰው የሆነ ነገር ሊይዞ የሆነ ሉጋም የሆነ ነገር የሆነ ቦታ ሊይዞ ይገባል ያንን ከሌለው ከሰውነት ተራ ወጥቷል ማለት ነው የአውሬ ባህሪ ዲቨሎፕ አድርጓል ማለት ነው እስከ ሌሊቱ 7 ሰዓት ጠጥቶ ይቅርታ ይጠይቃል ሚስት የሆነ ነገር አጥፍታ ይቅርታ ትጠይቃለች ወይ ለዛ ነገር የሚመጥን ይቅርታ ትጠይቃለች ወይ ባል ይቅርታ ይጠይቃል ወይ አጥፍቶ ምናልባት ባለ ትዳር ሆናችሁ ልጆች ያላችሁ ሰዎች ልጅ አጥፍቶ ይቅርታ ይጠይቃሉ ያንቺ ልጅ አጥፍቶ ይቅርታ ይጠይቃሉ ከጠየቀ እግዚአብሔር ያርግልሽ ቀጥይበት ከጠየቀ እግዚአብሔር ያርግልህ ግን ይጠይቃሉ ያንተ ልጅ ይቅርታ ይጠይቃሉ አሰሪና ሰራተኛ መካከል ላይ አሰሪ ሲያጠፋ ይቅርታ ይጠይቃሉ ሰራተኞቹ ሰራተኛ ሲያጠፋ ይቅርታ ይጠይቃሉ የይቅርታ ልብ ራሱ አለ ወይ ይሄ ነው ስነ ምግባር ማጣት ይሄ ነው ስነ ምግባር መኖር ስነ ምግባር ያለው ሰው እንኳን አውቆ አጥፍቶ ቀርቶ ሳያውቅ አጥፍቶ ራሱ ይቅርታ ይላል ያ የትልቅነት ልብ ስነ ምግባር ማለት ይሄ የተዋበ ተግባር ማለት የሚያምር የተዋበ ተግባር ወይ ደግሞ የተዋበ ባህሪ ስብዕና የተዋበ የሚያምር ተግባር ማለት ነው ልክ ያዕቆብ በእውነቱ ሰው ሃይማኖት አለኝ ብሎ ምግባር ከሌለው ይሄ እንዲህ አይነቱ ሃይማኖት ሊያድን ይችላል ብሎ እንደሚጠይቀው አንድ ሰው ሃይማኖት አለኝ ብሎ ምግባር ከሌለው ይጠቅመዋል ወይ ሚስት ነኝ ብላ የሚስት ተግባር ከሌላት ስነ ምግባር ማለት የተዋበ ተግባር ባህሪ ልማድ እንደማለት ነው የተዋበ ስነ ምግባር ያላት ያማረ ተግባር ያላት ሴት ያላማረ ተግባር ያለው ወንድ ስነ ምግባር የሌለው ወንድ ማለት ነው ያላማረ ባህሪ ያላት ሴት ስነ ምግባር የሌላት ሴት ባህሪ ማለት ነው ያላማረ ተግባር ያለው ሰው
የሚጎዳው መጀመሪያ ራሱ ነው ሚስቱን አይደለም። ስለዚህ አሁንም በተጠንቀቅ ስሙ። መልካም ወንድ መሆን የሚጠቅመው አንተን ነው። መልካም ነገሮች በብርሃን ፍጥነት ወደ ህይወት ተሰብስበው እንዲመጡ ያደርጋል። እድሜ ረጅም እንዲሆን ያደርጋል። እግዚአብሔር እንዲባርክ የተባረከ ትውልድ እንዲኖር ያደርጋል። መልካም ስነ ምግባር ካለ መልካም ስነ ምግባር ከሌለ እግዚአብሔርንም አትፈራም፣ ለራስም አትጠቅም፣ ለሰውም አትጠቅም፣ ለልጅም አትጠቅም፣ ለሚስትም አትጠቅም። መልካም ስነ ምግባር ቢኖር ኖሮ በዚህ ደረጃ እንደዚህ የተለጠጠ ነገር ይኖራል ወይ? በተለይ በእኛ ሀገር ላይ የሆነ አለመተዛዘን፣ አንዳንድ ቦታ አለመተሳሰብ በዚህ ደረጃ ይታይ ነው። ዞሮ ዞሮ የሚስት ስነ ምግባር የተዋበ ባህሪ ይኖርሽ፣ ለባለቤትሽ አይደለም ለራስሽ የተዋበ ተግባር ይኖርሽ፣ ለባለቤትሽ ሳይሆን ለራስሽ። ትዳሩን ሰላም ከሚያደርጉ ነገሮች አንዱ መጀመሪያ አንቺ የተዋበ ባህሪ ይኖርሽ። በጣም ትሁት፣ በጣም ልቧ ቀና፣ በጣም እግዚአብሔርን ፍትፈራ፣ እንግዳ የምትወድ፣ ባለቤቷን የምታከብር፣ ውጪ ሰምታ ሳይሆን ባለቤቷን ሰምታ የምታደርግ ቅን ልብ ያላት፣ ጥሩ ስነ ምግባር ያላት፣ ስብዕና ያላት ሚስት ማለት እቺ ሚስት ማለት ሚስቱን የሚሰማ፣ ልጆቹን የሚያከብር፣ ቤተሰቡን የሚያከብር፣ ትዳሩን የሚያከብር፣ ለትዳሩ ጊዜ ያለው፣ አመስጋኝ፣ ትሁት፣ ቅን፣ እግዚአብሔርን የሚፈራ፣ መሪም፣ አባትም፣ ወንድምም ጓደኛ መሆን የሚችል የተዋበ ባህሪ ያለው ማለት እንዲህ አይነት ስነ ምግባር ያለው ባል ነው ባል የሚባለው። አለበለዚያ ለራስህም ችግር ነህ፣ ለሚስትህም ችግር ነህ። አለበለዚያ ለሰውም ችግር ነሽ፣ ለራስሽም ችግር ነሽ። እናት ስነ ምግባር ሊኖራት ይገባል። ለምን? ከኋላ ልጆች እሷ የምታወራውን ሳይሆን እሷ የምትኖረውን ነው የሚያዩት። አንተ ከላይ የምትተነትነው እንደኔ ቁጭ ብለህ የምታወራውን ሳይሆን ልጆች የሚያዩት የምትኖረውን ነው የሚያዩት። የምትኖረው ተበላሽቶ የምታወራው ቢስተካከል እንኳን ምንም ዋጋ የለውም። አንዳንድ ጊዜ የምታወራው ተበላሽቶ የምትኖረው ቢስተካከል ይሻላል። እሱም ይሻላል። ሰው አፉና ተግባሩ ቢመሳሰል ጥሩ ነው። ካልሆነ ግን አትሊስት ተግባሩ ቢስተካከል ጥሩ። በምላስ በጣም ማውራት ቀላል። ሀገር የሰሩ ሰዎች አሉ በምላስ፣ ፋብሪካ የገነቡ ሰዎች አሉ በምላስ፣ መኪና የገዙ ሰዎች አሉ በምላስ፣ በተግባር ግን የለም። ትዳራችሁ ለሰላም ትዳር፣ ቤታችሁን የሰላም ቤት ማድረግ የምትፈልጉ ከሆነ ባልና ሚስቶች ሰብሰብ በሉና ስለ ስነ ምግባር ቁጭ ብላችሁ እንደው ስለ ፈጣሪ ቁጭ ብላችሁ አውሩ። የእውነት እኔ አዲስ አበባ ላይ ኢትዮጵያ ውስጥ በሚችለው አቅም በዚህ በትንሿ እድሜ በተለይ አዲስ አበባ ላይ ትንሽ ማየት ከሚገባ ትንሽም ቢሆን አይቻልም። በጣም ሚሊዮነሮች ናቸው ልጆቻቸውን እንዴት በስነ ምግባር እንዳስተማሩ። የእውነት እግዚአብሔር ይባርካቸው። አባቶች እናቶች በጣም ሚሊዮነር ናቸው፣ ባለስልጣን ናቸው። ልጆቻቸው እንዴት ስነ ምግባር እንዳላቸው የሀብታም ልጅ አይመስሉም፣ የሚሊዮነር ልጅ አይመስሉም፣ የደሃ ሰፈር ልጆች አይመስሉም። በቃ ስነ ምግባራቸው አንዳንዴ እኮ ምንም ሳይኖራቸው እኮ ስነ ምግባር ይኖራቸዋል። እኔ አንድ የመጨረሻ ነገር ልንገራቸው። ልጅህን ስነ ምግባር ብታስተምረው እኮ አንተ ነገ በህይወት ባትኖርም ማንም እጁን ስማ እኮ ነገ ታሳድግልሃለች። ስነ ምግባር የሌለው ልጅ ማን ተቀብሎ ያሳድጋል? ስነ ስርዓት የሌለው ልጅ ወልደክ ማን ተቀብሎ ያሳድግላል? ስነ ምግባር የሌለው ልጅ ያሳደገሽ ነገ አንቺ በህይወት አትኖሪ፣ ማን ተቀብሎ ያሳድግልሻል? እንደው በጣም አደራችሁ፣ በጣም እኔ የእውነት የ30 ዓመት ጎረምሳ እኔ ያሳድገዋለሁ ብሎ አባትየው ልክ ሲሞት የቀረው አንድ አባት ብቻ ነበር። እናትየው ሞታለች። እኔ ያሳድገዋለሁ ብሎ የሰፈሩ ባለሀብት እኔ ያሳድገዋለሁ ማለት እኔ ጋር ይስራ ለጊዜ ብሎ የ30 ዓመት ጎረምሳ እኮ ነው። እኔ ራሴ ደግሴ ይድረዋል እኔ አባት ሆኗለሁ ብሎ ተቀብሏታል። ለምን? በ30 እንደዚህ ያንንም ያክል ግዙፍ 30 ዓመት ጎረምሳ ጎንበስ ብሎ ጉልበት የሚስብ ሰው፣ ጉልበት አባቱን ደግፎ አቅፎ የሚያኖር ሰው፣ እናቱንም እንደዛው ሲንከባከብ የነበረ ሰው። እኔ አባት ሆነዋለሁ የ30 ዓመቱን እኮ የ11 ዓመት ሴት ልጅ ኧረ ማን ይቀበላታል? እቺን አመለኛ እናት አባቷን ራሱ ያስቸገሪ ተብላ ተገፍታ ታውቃለች። የ13 ዓመት አስቸጋሪ ልጅ ነው። ይሄንማ ማን ይፈልጓል ተብሎ እናት አባት መውቶበት የት ይሄድ ተብሎ ያውቃል። እኔ በስነ ምግባር ካሳደጋችሁ መንገደኛ እንኳን ልጅህን ያሳድጋል። ጸባየኛ ሴትን ማንም ያሳድጋል። ጸባየኛ ሰውን ማንም ይወዳል። ስነ ምግባር ያላት ሚስትን ማንም ይወዳል። ስነ ምግባር ከሌለሽ ስታስመስል ያስታውቅብሻል፣ ስታስመስል ያስታውቅባል። ይሄን ስነ ምግባር በቀጣይ ክፍል እንመጣበታለን እንዳይረዝምብን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ እንግዲህ ገና ይሄ 41ኛው ክፍል ነው። ከዚህ በኋላ እስከ 60 ድረስ ነው የምንቆየው። 60ውን አይተን ወደ 100 እንሄዳለን። ይሄን ዩቲዩብ ቻናላችን 200,000 ሰብስክራይብ ለማድረስ በጣም እየታገልን እንገኛለን። እናንተም ዩቲዩብ ቻናላችን የምትከታተሉ በጣም ብዙዎቹ ሰብስክራይብ ሳያደርጉ የሚከታተሉ ናቸው። እናንተም ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ሐሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልን። ይሄ ሐሳብ ይደገም የምትሉ ካላችሁ ኮሜንት ላይ ያስቀምጡልኝ። ስለ ትዳሬ መማከር አሊያም ስልጠና ፈልጋለሁ የምትሉ ካላችሁ ወደ መልሕቅ ጎራ ብሎ ለበለጠ መረጃ 09774050 ላይ ደውሎ እንዲሁም ደግሞ ስለ ፍቅር ህይወት ስለ ትዳር ህይወት በቂ ዕውቀት ማግኘት ከፈለጋችሁ የትዳር ሐኪም መጽሐፍና 200 ችግር 200 መፍትሄ በትዳር ውስጥ ያሉ 200 ችግሮችን ከነ መፍትሄው ቤታችሁን ሰላም ትዳራችሁን ሰላም እንድታደርጉ በጣም ብዙ ነገር ያግዛችኋል። መጽሐፉን ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ 09774050 ላይ ደውላችሁ ማዘዝ ትችላላችሁ ወይ ደግሞ መውሰድ ትችላላችሁ። ነገ በ42ኛው ክፍል እንገናኛለን። አመሰግናለሁ።